የመጽሐፍ ዝግጅታችን ላይ ነው ያለነው። ከስቱዲዮ ወጣ ብለን እንግዲህ ሸራተን አዲስ ነው የምንገኘው። የአንድ ትልቅ ሰው ግለ ታሪክ በመጽሐፍ ዛሬ ተመርቋል። እንደሌላው ጊዜ ደራሲው መጽሐፉ ወደ ስቱዲዮአችን አልመጣም። እኛ ነን ወደ መጽሐፉና ወደ ደራሲዋ የምንሄደው። ተከታተሉ። ረጅም ዓመት የፖለቲካና የመንግስት ስልጣን ህይወታቸው የምናውቃቸው ክቡር አባዱላ ገመዳ ዛሬ እንግዲህ መጽሐፋቸው ተመርቋል። የዚህ መጽሐፍ ደራሲ ደግሞ ልጃቸው ቤኪ አባዱላ ገመዳ ናት። ይህንን መጽሐፍ አስመልክተን ነው እንግዲህ ሸራተን የተገኘ ነው። ቤኪ አባዱላ ገመዳ እንዴት ነሽ? ደህና ነሽ? ይላል በሙሉ ስጠሪ ያንቺ ስም እንዲያውም የተቆላመጠ ይመስላል፣ ያጠረ ይመስላል። እውነትሽን ነው። በረከትን ወደ ቤኪ ቀይሬው ነው፣ ግን አባቢን ያወጣልኝ እወቂ ማለት ነው። ቤኪ በኦሮምኛ እወቂ ነው። እወቂ። አዎ በቃ ደስ ይላል። ቤኪ እንግዲህ ዛሬ የአባትሽን መጽሐፍ አስመርቀሻል እና አባትሽ ደግሞ አያውቁም ምንም ነገር። በጣም ነው የሚደነግጠው። ምንም በቃ 7 ወር ሆነ። ቀስ በቀስ የጀመርነው ግን እንዳለ ጓደኞቹን በድብቅ እየደወልኩኝ ስልክ በሱ በድብቅ በሆነ ሰበብ እየወሰድኩኝ እየደወልኩላቸው ነው ወደዚህ የደረስነው። መጀመሪያ የአባትሽን መጽሐፍ ለመጻፍ ኦፍ ኮርስ ትልልቅ ሰዎች ታሪካቸው የግለሰብ ታሪክ በመጽሐፍ ሲወጣ አዲስ አይደለም። መጀመሪያ እንዴት መጽሐፍ ለአባቴ መጽሐፍ አለብኝ ወደሚለው ሀሳብ ምን አመጣሽ? አባቢ በጣም ደስ የሚል አባት ነው። በጣም ጥሩ አባት ነው። ብዙ ስራዎችን ይሰራ። ከስራው ባሻገር ደግሞ ለኛ አባትነቱ ደግሞ በጣም የተለየ ነው። በጣም ቅርብ ጓደኛችን ነው። እንድንማር፣ ስራ እንድንሰራ፣ ሰው እንድናከብር ብዙ ነገር አስተምሮናል እና ይሄ ሁሉ ነገር ቤት ውስጥ መቅረት የለበትም፣ እኔ ጋር መቅረት የለበትም። ዓለም ማወቅ አለበት እና መደሰትም ምን አይነት ሰው እንደሆነ ደግሞ በጣም ብዙ ሰው ይነግረናል። አባታችሁ እኮ እንደዚህ አይነት ሰው ነው። እኔ በሄድኩበት ቦታ ሁሉ ሲያውቁ እኔ እስቱ ልጅ እንደሆንኩኝ አባትሽ እኮ እንደዚህ ብሎ በቃ ታሪክ ሁሉም ሰው ጋር አለ። አባቢ ያረጋ መንገድ ላይ አባቢ አስታውስም አሁን ስጠይቂው እንደዚህ እኮ ሰው አግኝቼ እኔ አላስታውስም ነው የሚለው እና ብዙ ሰው ጥሩ ነገር ይነግራል። እንደ ሁሉ ነገር እያለ ይሄ ነገር በታሪክ መቀመጥ አለበት፣ አባቢም ደግሞ ማወቅ አለበት። ይሄ ጀመርኩት። ያልነገርኩት ደግሞ እንደዚህ ብነግረው አይ አታርጊ ምን ያደርጋል ችግር የለውም ይቅር ይለኛል። ለዛ ነው በድብቅ መሆኑን የፈለግነው። እዚህ ድረስም አይደርስልኝም ብዬ አስባለሁ። ቢነገረው ኖሮ እሱ አውቆ ቢሆን እንደዚህ የሚያምርና ዋናው ከመጽሐፉም ደግሞ ቀጥሎ ደስ የሚለው ነገር ሰርፕራይዝድ መሆኑ ነው። መቼም አይጠብቅም በዚህ ልክ። እንደውም አንድ ቀን ፎቶዎች ፈልጌ ለፎቶ ኤግዚቢሽኑ ፎቶ ፈልጊያለሁ ስለው ለእናንተ እኮ ነው የማስቀምጠው አንድ ቀን እንኳን መጽሐፍ ከጻፋችሁልኝ አለኝ። በጣም ደንግጬ እኛማ በጣም ፈዛዛነን መቼም አንጽፍልንም ምናምን እንደዛ ነው ኮንቨርሴሽኖች ነበሩ። ቤኪ ስንተኛ ልጅ ነሽ አንቺ? 3ኛ ልጅ ነኝ። ሊትሬቸር አለሽበት? ሊትሬቸር ሳይሆን ግን በጣም በዲቦራ ፋውንዴሽን ስራ ከጀመርኩ አሁን ወደ 6 ዓመት ሊሆነኝ ነው። እዛ በጣም ብዙ ፕሮፖዛልን ማዘጋጀት ይጠይቃል። ስለ ዳውን ሲንድሮም ስለምንሰራው ስራ እና አንድ ኤንጂኦ ላይ ደግሞ መሪ ሆነሽ በጣም ብዙ ማንበብ ይጠይቃል። ከዛን ደግሞ የመጀመሪያ ዲግሪን ኮምፒውተር ሳይንስ እና ሲስተም ኢንጂነሪንግ መከላከያ ነው የተማርኩት። ከዛን ማስተርሴን ደግሞ በቢዝነስ አድሚኒስትሬሽን እና ሊደርሺፕ ነው የተማርኩት እና የዛን ሰዓት በጣም የማንበብና እንደዚህ አይነት ነገር ውስጥ የመግባት ግን ዋና ኤክስፒሪየንስ ሰጠኝ የምለው የፋውንዴሽኑ ላይ ዶክመንት የማዘጋጀት ስራ በጣም የፋውንዴሽናችን ላይ እሱ ላይ የሱ ነው በጣም ብዙ ኤክስፒሪየንስ ሰጠኝ ብዬ የማስበው። ከዛ ደግሞ ቀጥሎ የኮራይተር አለኝ አብሮኝ በጣም እንደወንድም አብሮኝ ያገዘኝ አብየ በጣም ጎበዝ ደራሲ ነው። እሱ በጣም ጥሩ ስልጠናዎችን አሁን ከዚህ በኋላ መጽሐፍ እንድችል አድርጎ በዚህ ምትቀጥል ይመስለኛል። ደስ ይላል። የሰዎች ባዮግራፊ ሲጻፍ ኦፍ ኮርስ ሁሉ ብዙ ነገር ይካተታል። እዚህ መጽሐፍ ላይ አባትሽ የስልጣን ዘመናቸው አለ፣ ዲቦራ ፋውንዴሽን አለ፣ ቤተሰብ ሌላው ታሪክ ነው። የመጽሐፉን ኮንቴንት እስቲ በትንሹ ንገሪ። መጀመሪያ ሲጀምር የኔና የአባቢና የአባቢን አስተዋጽኦ የአባቢን የቤተሰብ ወዳጅነት ሲጀምርና የእናቴና የሱ ትውውቅን እንደዛ ያለ ግን ይሄ መጽሐፍ በጣም የሚለየው እነዚህ 40 ጓደኞቹ ኢንተርቪው የተደረጉት በየተለያየ ስራ ዘርፍ ያገኛቸው ናቸው። ከትግል ህይወቱ ጀምሮ አሁን የ47 የ48 ዓመት ጓደኝነት እዛ መጽሐፍ ላይ ገብቷል። ከጀነራል ባጫ ጋር
ኤግዛምፕል ስሰጥ ከዛ እንደዛ ያለ በየፊልዱ በኖረበት እስከ ዲቦራ ፋውንዴሽን ድረስ ያገኛቸውን ጓደኞች ጨምረን ነው ታሪኩ። ስለዚህ ባዮግራፊም አለው፣ ምስክርነትም አለው፣ ታሪክም አለው። በቃ የሆነ ፍቅር የቤተሰብ ታሪክ ሁሉንም ያካተተ ግን እጥር ምጥን ያለች መጽሐፍ ናት። እነዚህ ሁሉ ጓደኞቹን እንግዲህ ኢንተርቪው አድርገሽ ይሄን ታሪክ ለማሰባሰብ ስትሄጂ ምን ቻሌንጆች ገጠሙሽ? መጀመሪያ የሚያቆኝ ህፃን ሆኜ ስለነበረ የልጅ ልጅ እንደዚህ ወደዚህ በቃ የሚደርስ የመሰላቸው በቃ ወደ መጨረሻ ነው የሆነ በቃ ላስቸግራቸው ነው የሚመስላቸው። ለምን በልጅነቴ የሚያቆኝ ናቸው እንዳለ። አሁን ኢንተርቪው ምናምን አንቺ ቆይ እዚህ ደርሰሽ አድገሽ ቆይ ስንት አመትሽ ሆነሽ ነው እንደዚህ አይነት ሀሳብ የምታመጪው? ይሄ ነው የመጀመሪያው ቻሌንጅ። ማን ተካተተ? እንደ አምባሳደር ግርማ ብሩ፣ ጀነራል ባጫ፣ ጀነራል ጌታቸው ጉዲና ያለ ብዙ ነው። ብዙ ሰዎች አሉ፣ በጣም ብዙ ሰዎች። ኮሚሽነር ቶፊቅም አለበት። ይሄን መጽሐፍ አንቺ ላንቺ ለአባትሽ ማዘጋጀትሽ እንግዲህ ላንቺ የሚሰጥሽ ስሜት አለ አይደለ? ምን አይነት ስሜት ይሰጥሻል ይሄን ለአባትሽ ማዘጋጀትሽ? ከዚህም በላይ እኔ ምንም ነገር ማረግም በቃ የሆነ ለአባቢ ምን አርጌ ነው ግን አባቢ ያረገልኝን ነገር መመልሰው ላልና ሁሌ እኛ እጠይቀዋለሁ። አንተን ግን እንዴት ነው ምን በጣም ጓደኛችን ነውና እንዴት ነው ስለው እኔ እናንተ ራሳችሁን ስትችሉ ልጆቻችሁን ወልዳችሁ ልጆቻችሁን ስታሳድጉ በቃ የራሳችሁ ህይወት ሲኖራችሁ እኔን እንደ ካሳችሁኝ እንደ ጦራችሁን ቁጠሩት ሁሌ ነው የሚለኝ። ግን ከዛ ባሻገር ምን ላረግለት እችላለሁ ብዬ ሳስብ አንድ ለዘላለም በቃ ደስ ብሎት እንዲኖር ከዚህ እድሜ በኋላ 68 አመቱ ነው የሚሞላው እና ከዚህ በኋላ ምንም ሊያስደስተው አይችልም። እና ይሄ ግን እስከ ዘላለም አንደኛ ይሄ ሁሉ ኦርጋናይዝ መደረጉ ጓደኞቹን ከጀርባው አግኝቼ ጓደኞቹ ስለሱ 40 ሰው አንድ አይነት ምስክርነት ተነጋግረው የጻፉት ነው የሚመስልሽ ኢንተርቪው ላይ እና የሚሰጡት ቃላት ስለሱ ማንነት እና ይሄንን ሰምቶት አያውቅም። ይሄ መጽሐፍ ሲጻፍ እንግዲህ አንዳንዴ ገለልተኛ የሆነ ሰው ስለሆነ ሰው ይጽፋል። አንቺ ደግሞ ልጅ ነሽ ስላባትሽ እና ሞር ይሄ ስሜታዊ መሆን አለ፣ የልጅነት ስሜት አለ፣ ለአባትሽ ያለሽ ስሜት አለና ምን አይነት ይዘት ይኖራል ባንቺ ሲጻፍ ይሄ መጽሐፍ? እንደዛ እንዳይሆን እነዛን 40 ሰዎች ያስገባሁት 40 የተለያየ ኃላፊነት፣ የተለያየ ብሔር፣ የተለያየ ሃይማኖት ያላቸው ግን እሱን የሚያውቁ ሰዎችን ነው መርጬ ያስገባሁት እና እኔ መጽሐፉ የደስታ መጽሐፍ እንዲሆን የፍቅር መጽሐፍ የሆነ የምለው ራሱ መጽሐፍ ብቻ ሳይሆን የሆነ ቃላቶች ወደ ፍቅር ተለውጠው የሚል እንደዛ ነው ያረኩትና እውነታውንም ጽፍ ያለው ግን ያልተነገረውን ታሪክ ነው የሚያካትተውና ገለልተኛም ሰው አለ ውስጡ። የኔ ደግሞ ሳይድ አለ፣ የኮራይተር የአብይ ደግሞ የሱ ደግሞ ሳይድ አለ። እሱ ራሱ ደግሞ በገለልተኛ አይን በገለልተኛ አይን ታይቷል። ስለዚህ በሶስት መንገድ ነው። ስለዚህ መጽሐፉን ለሚያነቡት ሰዎች ስለ አባቴ የጻፍኩት መጽሐፍ ውስጥ ብዙ ታሪኮች አሉ፣ አንብቡት የሚል መልእክት ማስተላለፍ ትችላለሽ? በዚህ አጋጣሚ መጽሐፉን እንድታነቡት ጋብዛቸዋለሁ። በጣም አስተማሪ ነው። በጣም ጥሩ መልእክት አለው። ሰውን መውደድ፣ ሰውን ማክበር ምን ማለት እንደሆነ ያሳያል። ከዛን ደግሞ ጥሩ ሰርቶ መኖር ደግሞ እንደሚከፍል መጨረሻ ላይ የሚያስተምር መጽሐፍ ነው። በጣም የሚያስቅ ፓርት አለው፣ ገጠመኝ አለው፣ የሚያስተምር ነገር አለው። በጣም ኢንትረስቲንግ አጠር መጠን ያለች መጽሐፍ ስለሆነ እንድታነቡት በደንብ ነው መጋብዛ። በዚህ መጽሐፍ ውስጥ የራሳቸው የሆነ አስተዋጽኦ ያላቸው ብዙ ሰዎች አሉ አብረውሽ የነበሩና የምታመሰግኛቸው ሰዎች ካሉ? በመጀመሪያ ፈዲላን በጣም ለቤተሰባችን በጣም ቅርብ ሰው ናት። መጀመሪያ ይሄን ሀሳብ ሲመጣልኝ ለሷን የነገርኳት። ለኔ ነው በጣም ጓደኛዬ ናትና ከመጀመሪያ እስከ መጨረሻ እንዲ አንገቴን ይዛ በቃ አስጨረሰች ይብል አንድ የመጀመሪያ እሷ ናት። ከዛን ደግሞ ለኢቨንቱ ስፖንሰር ያደረጉን ሰዎች፣ ለመጽሐፉም ስፖንሰር ያደረጉን እንደ ሸራተን አዲስ እና ሚድሮክ ኢንቨስትመንት ግሩፕ፣ ኤኤምጂ አዳማ ቆርቆሮ፣ ዶክተር አብዱል ሐኪም ከዛን እና አቶ ነዋይ፣ አቶ ደበበ፣ ሪቮ ሶሉሽን፣ የስ መልቲ ሚዲያ እና ዲጄ ሎሬንዞ እና የዲቦራ ፋውንዴሽንን ቲም ደግሞ በቮለንቲርነት ዛሬ ኢቨንቱ ላይ የሚያስተናግዱን እነሱ ናቸው። ሙሉ የዲቦራ ፋውንዴሽንን ቲም በጣም አመሰግናለሁ። ለዚህ ሁሉ ምስጋና ይሁን። እኛም በጣም ነው የምናመሰግነው። አመሰግናችኋለሁ። እናንተም ደግሞ ስለመጣችሁ ያው ሁሌ ከኛ ጎን ስለሆናችሁ ይታወቃል። እንደ ዲቦራ ፋውንዴሽን ኢቢኤስ ሁሌ የሚገኝልን ሚዲያ ነው። ሁሌ እና ሁሌ በጣም የምንወደው መጀመሪያ የምናስበው ሚዲያ የምናየው ሚዲያ ነው ኢቢኤስ እና በጣም እናመሰግናለን እኛም ቤት
እንኳን ደስ ያለሽ። ክቡር አቶ አባዱላ ገመዳ፣ የተከበራችሁ ሚኒስተሮች፣ ሚኒስተር ዴታዎች፣ የተከበራችሁ የመንግስት ከፍተኛ ስራ ኃላፊዎች፣ የተከበራችሁ አምባሳደሮች፣ የአባቴ ጓደኞች፣ የቀድሞ የአባቴ ስራ ባልደረቦች፣ ጥሪ የተደረገላችሁ እንግዶች፣ ዛሬ ስለተገኛችሁልን፣ ሚስጥሩን ስለጠበቃችሁልን፣ አላማውን ስለደገፋችሁ እና አባቴም ይሄም ከዚህም በላይ ይገባዋል ብላችሁ በደስታ ስለመጣችሁ በጣም ነው የማመሰግነው። አባቢ አሁን እንግዲህ ለምን ሁል ጊዜ ከቢሮ ስጠፋ እንደነበረ፣ ለምን በርካታ ምሽቶችን ቢሮ ሳሳልፍ እንደነበር ምክንያቱን አውቀዋል። ሁል ጊዜ እስከዚህ ምሽት እዚህ ምን ትሰሪያለሽ፣ ምን እያደረግሽ ነው ብለህ ስጠይቀኝ እኔ የምመልሰውን እያጣው ነበር በስተመጨረሻ። የዛሬ ቀን እንደ አንድ ኖርማል ምሽት አይደለም፣ በዓል ነው። ላንተም የተበረከተ ስጦታ ነው። የቅርብ ጓደኞች፣ ቤተሰቦችና የስራ ባልደረቦች አንተን የሚያውቁ የሚወዱ እና በህይወት ጉዞ አብረው የተጓዙ ሰዎች ኢንተርቪው ተደርገው ስላንተ ጥሩነት፣ ስላንተ ታታሪነት በአንድ አፍ መስክረው የተዘጋጀ መጽሐፍ ነው። ነገር ግን ከመጽሐፍ በላይ ነው። ፍቅር ወደ ቃላት ተቀይሮ ነው። እኛ ለአባታችን ያለን ቦታ እንዴት እንደምንወደው እንዴት እንደምናከብረው እና እንደሱ አይነት አባት ስላለን ደግሞ ምን ያህል የተባረክን ልጆች እንደሆነ ለመናገርም ስለምንፈልግ ነው። አባቢ ምን ያህል ተወዳጅ እና የተለየ ሰው እንደሆነ አሁን እንዲያውቅ ስለምንፈልግ ነው። አባታችን ጀግና ነው። ዲቦራ ፋውንዴሽን ውስጥ በየቀኑ አብረን ነው የምናሳልፈው። ሆኖም ግን አሁንም አልጠግባውም። ህይወቴን ሰጠኝ፣ ፍቅርን ሰጠኝ፣ ትምህርቴን አስተማረኝ፣ ጥሩ መሪ እንዴት መሆን እንዳለብኝ አስተማረኝ፣ ነገሮችን የማይበትን መንገድ አሳየኝ፣ እንዴት ደግ መሆን እንዳለብኝ ሁሉንም ብቻ አሁን አውቃለሁ ብዬ የማስበውን ነገር ሁሉንም ከሱ ነው የተማርኩት። የአባቢ ማንነት በዚህ መጽሐፍ ብቻ አይገለጽም፣ ግን ይህ መጽሐፍ እውነተኛ ማንነቱን ይናገራል። አባቢ በጣም ነው የምወድ። እንኳን ተወለድክልን፣ እኛንም እንኳን ወለድከን። ከዚህ በመቀጠል መጽሐፉን ይመርቁልናል። 5 4 አፍር አንድ ላይ 3 2 ለማ አንድ ቶኮ በገገመደን ኩን ኢፈቲ አባዱላ ገመዳ ማንነትና ሌጋሲ በሰዎች እይታ ቅጽ 1 በ3 ቋንቋዎች በአማርኛ፣ በአፋን ኦሮሞና በእንግሊዝኛ ቋንቋዎች ነው የቀረበው። ቤኪ በዚህ ሁሉ ቋንቋ ስላሰበች እንደገና ብናመሰግናት ደስ ይለናል። ለሁሉም ተደራሽ አድርጋለች። ከዚህ በመቀጠል አንድ ለየት ያለ የአበባ ስጦታ ይበረከትላቸዋል። አባቢ በጣም ደስ ብሎኛል። ለኔም አባት ሆነኛል። የበላይ ሆኜ መስራት እንድችል ሀገር እንዳገለግል መክረኛል። እንኳን ለዚህ ቀን እግዚአብሔር አበቃ፣ እንኳን ተወለድክልን። እግዚአብሔር የተመሰገነ ይሁን። ይህ በእንዲህ እንዳለ ግን እቺን ትንሽ ስጦታ ለአባቢም ለሪታም አዘጋጅቻለሁ። እግዚአብሔር ይስጥልኝ። አቶ ጸጋዬ ደበበ እጅግ አድርገን እናመሰግናለን። መልካም ልደት። በትግል በፈተና በጽናት በፍቅር በፈገግታ የታጀበ ህይወት 68 ድፍን ዓመት አጨብጭቡላቸው። እንኳን አደረሶት። ስለ ሰውና ስለ ህዝብ የተኖረ ህይወት አባዱላ ገመዳ ሌጋሲና የቤተሰብ ህይወት ሌሎችንም ያካተተ መጽሐፍ ነው። ዛሬ በመጽሐፍ ዝግጅታችን እንግዲህ እዚህ ሸራተን ተገኝተን እሳቸው ባላወቁበት መንገድ መጽሐፋቸው በልጃቸው ተጽፎ ሰርፕራይዝ ተደርጓልና እሳቸውንም እንግዲህ ከግርግር መሀል አምጥተናቸው ትንሽ ቆይታ ልናደርግ ነው። በቀድሞ የስልጣን ዘመናቸው እንግዲህ የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት፣ የመከላከያ ሚኒስትር፣ አፈ ጉባኤ እያልን በብዙ ኃላፊነት የነበሩ ዛሬ ግን በዚህ የእሳቸው መጽሐፍ ላይ ብዙዎች ልጃቸውን ጭምር አባቢ እያሉ ነው ሲገልጹ የነበረውና እኔም አባቢ ብዬ ነው የምጀምረው። ደስ ይለኛል። እንኳን ደስ ያሉት። እንኳን አብሮ ደስ ያለ።
ክቡር አባዱላ ገመዳ እንግዲህ ይሄ መጽሐፍ የጓደኞቹ ምስክርነት በልጆ የተጻፈ ነውና ሰርፕራይዝ ነው የተደረኩት ዛሬ ምንም ነገር አያውቁም ነበርና እስቲ ስሜቱ ላይ እናውራ። እንዴት ነበር ስሜቱ? እንግዲህ የተነገረኝ ለኔም ለባለቤቴም የተነገረን የቤተሰብ ፎቶ ከ10 ዓመት በፊት ተነስተናል። አሁን ደግሞ ብዙ ልጆች የልጅ ልጆች ተጨምረዋልና በጋራ የቤተሰብ ፎቶ እንነሳ ነው። ስለዚህ እኛ እዚህ የመጣ ነው ፎቶ ለመነሳት እንጂ ሌላ ፕሮግራም አለ ብለን አይደለም። ስመጣ በጣም ነው የደነገጥኩት። ቁጭ ካልኩና ማብራሪያ ከተጀመረ በኋላ ነው የገባኝ። ከተረጋጉ በኋላ አዎ ይሄ ሁሉ ስራ በድብቅ ይሰራል ብዬ አልገመትኩ። እኛም ከመግቢያው ጀምሮ ስናይ ነበረ። ዶክመንተሪ ፊልም ተሰርቷል። በዶክመንተሪው ላይ በዚህ መጽሐፍ ላይም የእርሶ ታሪክ አለ፣ የሰዎች ምስክርነት ነው እና ይህንን መጽሐፍ በእርግጥ እርሶ ስለማያውቁት አላዩትም፣ ግን በአጠቃላይ የእርሶ የቤተሰብ ታሪክ፣ የስራ ታሪክ፣ የቤተሰብ ታሪክ ነው እዚህ መጽሐፍ ላይ ያለውና ይሄ መጽሐፍ ከወጣ በኋላ ብዙዎች ጋር ይደርሳልና እርሶ ስለዚህ መጽሐፍ ያሉትን ስሜት በደንብ ቢነግሩኝ ደስ ይለኛል። 60 ዓመታት የሚለው መጽሐፍ ያለፈውን የ60 ዓመታት ታሪክ ነው የሚገልጸው። የሌሎች ምስክርነት የለበትም። ለቀጣው ትውልድ ትምህርት ቢሆን ያልኳቸውን ነው ያስቀመጥኩት። መጽሐፉ መጨረሻ ላይ ነው አንዳንድ የተወሰኑ ሰዎች አስተያየታቸውን የሰጡት። ይህኛው ደግሞ ለየት የሚያደርገው ምናልባት ካነበብኩ በኋላ በጣም ይገባኝ ይሆናል። የመጽሐፉን ይዘት ሲገልጹ እንደነበረው ብዙ የጥንት ጓደኞቼ ናቸው በእኔ ታሪክ ላይ አስተያየት ሲሰጡት የነበረውና ይሄ በጣም ትልቅ ነገር ነው። እንግዲህ የሰው ልጅ ለብቻው አይኖርም። መጀመሪያ ከቤተሰብ ጋር ይኖራል፣ ቀጥሎ ወጣ ብሎ ከትምህርት ቤት ጓደኞቹ ጋር ይኖራል፣ ቀጥሎ ደግሞ ከስራ ባልደረቦቹ ጋር ይኖራል። እንደዛ ያለ ነው የሚመጣውና እኔም ቅድም ስማቸው ሲገለጽ የነበረው እዚህ ቤት ውስጥ ታድሞ የነበሩት ሲኒየር ሰዎች ተራ ጓደኞች አይደሉም። በጣም ብዙ ሞቶችን አብረን ያሳለፍን ብዙዎች የምንወዳቸው ብርቅ ጓደኞቻችን በየጦር ሜዳው ህይወታቸውን አጥተው የቀሩብን፣ እኛ ደግሞ በዛ ሞት ውስጥ አልፈን የመጣን ከዛ በኋላም በፖለቲካ ህይወት ውስጥም ብዙውን ነገር በጋራ ያሳለፍን ሰዎች ነን። የተደበቀ የእርስ በርስ ታሪክ የለንም። በጋራ ነው የኖርነው፣ በጋራ ነው የሰራነው። እኔም ስለ እነዚህ ወንድሞች ያውቃለሁ፣ እነሱም ያውቃሉ ብዬ ገምታለሁ። ያ ለህብረተሰብ ትምህርት ይሆናል ብዬ ገምታለሁ። ከሁሉ በላይ እኔ ዛሬ መናገር የምፈልገው ልጆች ተወልደው አድገው ዛሬ የልደት በዓል ሲከበር መጽሐፍ ሰንደው ለዚህ ማብቃታቸው እኔ እሱ ነው የሚያስደንቀኝ። ለሱም ነው እግዚአብሔርን የማመሰግነው። ተምረው ራሳቸውን ችለው ስራቸውን እየሰሩ የቤተሰብ ባለቤት ሆነው በዛ ላይ ደግሞ አልፎ እንደነዚህ አይነት ስራዎችን መስራት መቻላቸው ይሄ በጣም ትልቅ ነገር ነው ብዬ ገምታለሁ። ይህንን እንዳይ እድሉን ለሰጠኝ ፈጣሪ ምስጋናዬን አቀርባለሁ። ካለፍን በኋላ አንዱ ለሌላው ምስክር ከሚናገር በህይወት እያለንም ታሪካዎቻችንን ብናወሳ አንዳችን ስለ አንዳችን ብናወራ ጥሩ ነው ብዬ ገምታለሁ። ዛሬ የሆነው ነገር እኔ በጣም አስደንቆኛል። በዚህ አጋጣሚ ክቡር አባዱላ ገመዳ እንኳን ደስ ያሉ። በድጋሚ በልጅ የተጻፈ መጽሐፍ አባት እንግዲህ በህይወት ቆሞ ይሄንን ሁሉ ሰርቶ ይሄን ማየት ትልቅ ነገር ነውና እርሶም ማመስገን የሚፈልጉት ካለ? እኔ በውስጤ የማምንበት ነገር አለ። በጣም ብዙ የመንግስት ኃላፊነት ላይ ቆይቻለሁ። ልጆቼ ግን በዛ ኃላፊነት እንዲኩራሩ አድርጌ አላሳደግኩም። አንድ ቀንም በመንግስት መኪና ትምህርት ቤት ሄደው አያውቁም። በሰፈር ታክሲ ነበር የሚሄዱት። ለዩኒቨርሲቲ ሲበቁ ደግሞ ወደ ብላቴ ማሰልጠኛ ጣቢያ ልኬ ወታደራዊ ስልጠና ነው ያስተማርኩት። ዛሬ ሁሉም ልጆች እኛ የሱ ልጆች ነን አይሉ። ምናልባት መታወቂያቸው ሲታይ ምናምን ነው ልጆቹ ናቸው እንደሚባሉት። ራሳቸውን ችለው ሰዎች ሆነው እንዲያድጉና እንዲሰሩ ነው እግዚአብሔር ረድቶኝ ያደጉት። ከዛ በላይ ደግሞ ዛሬ የደረሱበት ደረጃ በጣም ደስ ይላል እና ቤኪን እና ሁሉንም ልጆቼን እጅግ በጣም አድርጌ አመሰግናለሁ። በዚህ አጋጣሚ መልእክቴን አስተላልፋለሁ። እናንተንም እጅግ አድርጌ አመሰግናለሁ። ኢቢኤስ የኛው ቲቪ ነው፣ ሁልጊዜ ከኛ ጋር ናችሁና ስንረጋጋ ደግሞ ይበልጥ እንገልጽላችሁ። እንግዶች እያሉ ነው እንግዲህ በጣም በሰዓት ጊዜዎትን ስለሰጡኝ እኔም በጣም አድርጌ ነው የማመሰግነው።
የምናዘጋጃቸው አዳዲስ ነገሮች እንዳያመልጣችሁ እዚህ ጋር ጫኑ። ሰብስክራይብ የሚለውን ቁልፍ ለመጫን እዚህ ጋር ጫኑ። በቀጣይ ቪዲዮዎች እንገናኛለን። እናመሰግናለን።